በጠራራ ፀሐይ ተደብቆም አይደለም የኢኮኖሚ ማጋባት አንድ ማህበረሰብ ወደ አንድ ማህበረሰብ ይሄን ስንል ኦሮሞን በሚል እንዳይወሰድብን በጣም አደራም ጭምር ነው ምንለው ኦሮሞን ለማለት አይደል ራሳቸው የፈጠሩት አንድ የፖለቲካ ማህበረሰብ አለ ምናልባት ተዛው ውስጥ ኦሮሞ የሆኑ ሊበዙ ይችላሉ ግን ኦሮሞን ህዝብ አይወክልም የኦሮሞ ህዝብ መከራ እየበላ ስላለ እኔ አንድ ሰሞኑን በሰፊው ኢንተርቪው ማቀርበው አንድ የኦሮሞ ተወላጅ አለ የኦሮሞ ነጻነት ግንባር አባል የነበረ የህግ ባለሙያ ነው በህግ ማስተርስ ዲግሪ አዲስ አበባ ዩኒቨርሲቲ የጨረሰ በጣም ታዋቂ በስራው ማለት ነው በህግ ሙያው ታዋቂ የሆነ ሰው ነው አሁን ተሰዶ ሌላ ሀገር ነው ያለው ሰሞኑን ቃለ መጠይቅ ይሰጠናል ቀጠሮ ይዘናል መሳይ እኔ በዋት ጊዜ አልተሰደድኩም እኔ ተሰደድኩት በአብይ ዘመን ነው አለኝ የኦሮሞ ተወላጅ ነው ስለዚህ ይሄ ሀብት የማጋባት እነሱ ጠላት ብለው የፈረጁትን ከዛ ማህበረሰብ የትግራይ ተወላጅም ያማራም ሊሆን ይችላል ከነሱ ወደ ሌላ ማጋባት መጠነ ሰፊ ስራ እየተሰራ ነው የአማራ ባለሀብት ከ20% በላይ ቀንሷል የትግራይ ባለሀብት ከ15% በላይ ቀንሷል ባንጻሩ እነሱ የኛ የሚሉት ማህበረሰብ ደግሞ በከፍተኛ ቁጥር ጨምሯል በሚቀጥሉት አመታት ውስጥ ወደ 30,000 ሚሊዮነር እንፈጥራለን ብለው ተነስተዋል እንዲህ አይነት የኢኮኖሚ ማጋባት ስራም እየተሰራ ነው ይሄ ዋናው የአዲስ አበባ የሚፈርሰው አንድም የኢኮኖሚ ማጋባት በኢኮኖሚ ማጋባት ውስጥ ብዙ ነገር ተሰራለ ያው ኢኮኖሚ ሲጠነክር ፖለቲካውን ተቆጣጣራለ ሁሉን ነገር የመቆጣጣር በባህል እሬቻን እያየ ነው እሬቻን ከአውዱ ውጪ ወስደውት ከቦታውና ከአውዱ ውጪ ወስደውት የፖለቲካል እሬቻ ከዛኛው በላይ አንግሰውት በከፍተኛ ደረጃ ያከበሩ ነው ያሉት ሌላውን እየደፈጠጡ አይከበር አይደለም ሌላውን እየደፈጠጥክ ሌላውን እየጨፈለክ ያንተን የምታነሳ ከሆነ ይሄ ጄኖሳይድ ነው በእንደነዚህና በሌሎች ነው አዲስ አበባን እየመቷት ነው እውነትም ሽመልስ አብዲሳ እንዳለው እየሰበሯት ነው በሰበሩም ቦታ እሬቻን ተከልናለ በቅርቡ ስለዚህ እንዳልከው ደረጃ ከዚህ በላይ ምን እንዳይመጣ ሞት በስንት ጣሙ የውርደት ሞት እኮ ነው እየተሞተ ያለው እንዲህ ስንል እዛ ባርማዶ ሆናችሁ ነው እንዳልከው ቅድም ከኔ በፊት እዛ መብቱ የተረገጠው ጉሮሮ የተያዘው አትበላም የተባለው ልጆቹ አውላላ ሜዳ ላይ ተጣለው ትምርት በዚህ በትምርት መጀመሪያ ወቅት መስከረም ጥቅምት ላይ በዚህ ወቅት ላይ ከቤታቸው የተፈናቀሉ ተማሪዎች አሁን አውላላ ሜዳ ላይ ነው ያሉት በይጥሻውና በየስሪቻው ስለ ልጆቹ ሲል ይታገል ለምንድን ነው የሚጠብቀው እንኳን አይደለም እኔም ከባህር ማዶ ፋኖን መጠበቅ የለበትም ፋኖን አጠገቡ ያለውን ፋኖ እየተቃረበ ነው አዎ እየተቃረበ ነው ምናልባት የጊዜ ጉዳይ ሊሆን ይችላል ግን ትክክል አይደለም የአዲስ አበባ ህዝብ መታገል አለበት እንኳን ለራሱ ለሌላውም ተርፏል እኮ 97 ላይ ያየን የራሱን ድምጽ አስከብሮ የሌላው ተሰረቀ ብሎ ነው አደባባይ ወጣው የቴዳሁን አው ብዙ የፖለቲካ ጭቆና አለ ብዙ ባለፉት 10 አመታት በተለይ አብይ ከመጣ በኋላ ሲስተሚክ በሆነ መልኩ የአዲስ አበባን ህዝብ ሲያደቅ ነበር ግን አሁንም ትንፋሹ አለ አሁንም ይሄ ግፍና በደል በጣም ተጠረቃቅሞ ከገድረፉ ስላለፈ ምርጫው የአዲስ አበባ ህዝብ ነው ከዚህ በኋላ ማንንም መጠበቅ የለበትምና ደረጃ የሆነ ያለው በጣም አደገኛ ነገር ነው መጀመሪያ አዲስ አበባ ህዝብ ከዛ ሌላው ኢትዮጵያ ህዝብ ሊያግዝ ይችላል አው ከተማው የሁላችንም ስለሆነች እና በዛ መታየት አለበት እየፈረሰን ያለው ነገ ከነጎዲያ አሁን በዚህ 40% ነው የሚያጠፉት ነገ ከነጎዲያ ሙሉ ነባር የድሮ ሰፈሮች በሙሉ ይጠፋሉ ሰፈሩ ሲጠፋ ህዝቡ ይበታተናል ህዝቡ ሲበታተን ይሄ ኢትዮጵያን ያስተሳሰሩት ማህበራዊ መስተጋብሮች ይበጣጠሳሉ ያ ደግሞ ለነሱ በጣም አመቺ ይሆናል እንደፈለጉ ሊያረጉ ለሚሉትም ኦሮሞ አትሸትም ነው ያለው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አላይዱኛ አዲስ አበባ ኦሮሞን አትሸትም ማለት እንግዲህ እናያለን ምን ሊያረጉ እንደሆነ ይሄ ለኦሮሞ ህዝብ ይጠቅማል አይጠቅምም ይሄው በዋታ እየነውኮ የትግራይ ህዝብ አሁን የደረሰበት እኮ መከራ ህዋት አይኑን ጨፍኖ የገባበት ዘረኝነት ነው ዛሬ ዋጋ ያስከፈለ ያለው ከዛ ውጭ አይሆንም ዘረኝነት ህዋት ላይ ምንድነው አስቀይሞ ብልጽግና ላይ ሊያምር አይችልም ስለዚህ አሁንም ቆም ብለን እናስብ ይሄን ስንናገር ጥላቻ አይደለም አብይ አህመድ መርዝ ይዞ መጥቷል ይሄን መርዝ ማርከሻውን በቶሎ ካላዘጋጀን እንደ ሀገር እንጠፋለን እንደ ህዝብ እንበታተናለን ደረጃ ምናልባት ምንጨምረው ካለ ብዙ አልጨምርም በሳይንስ እንዳልከው ነው ለምሳሌ መሳይ እነዚህ ሰዎች ሀገር እየመሩ ያሉ ሰዎች ህዋት ጋር ያደጉ ናቸው ግፋቢል እንግዲህ ቀደም ባለው በህዋት ጊዜ ሲቪል ሰርቪስ የተማሩ ናቸው
መጥፎ እኮ ነገር ነው መሳይ። በዚህ ላይ በኋላ ላይ ስለ ትምህርት ብዙ ለሚሄድ ፈልጌ ሳይሆን ባላቸው ዕውቀት ላይ ጥላቻና ምኑ ሲጨመር ጥላቻው ቂም በቀሉ ምኑ ሲጨመር ከዚህ ውጭ ምንም ሊያስቡ አይችሉም። አሁን ያልከውን ነገር ከማን ኮርጀው ነው ካልክ ከቲፒኤልኤፍ ኮርጀው ነው። ቀደም ሲል ቲፒኤልኤፍ ያደርገው ነበር። ሀብትን ወደ ራሱ ግሩፕ ወደ ትግራይ ህዝብ እያልኩ አይደለም፣ ወደ ራሱ ግሩፕ የፖለቲካ ማህበረሰብ ብሎ ወደ ገነባው ግሩፕ አደርጋለሁ ብሎ ሄዶ ነበር። ከዚህ ውጭ ምን ይኮርጃሉና አብይ አህመድ? ሌላ እኮ የሚኮርጅት የለም። ለአንቺ ቁም ነገርሽ በሶ ብላወጥሽ ይላል አንድ ተረት አለ። ከዚህ ውጭ አርቀው ማሰብ አይችልም። ቲፒኤልኤፍ ያረጋትን እያንዳንዷን ኮርጀው በሁሉም አቅጣጫ ማድረግ ነው ያዘ። እድል ሰጥቷቸው አዲስ የፖለቲካ ስፔስ ተፈጥሮ ብዙ ምህዳር ተፈጥሮ ዓለም ብዙ ቦታ ላይ ደርሳ እንዴት ሰው ኦኬ ቲፒኤልኤፍ ሲያም ቢያደርግ ታውቃለህ፣ የትግራይ ህዝብ ከኢትዮጵያ ህዝብ 5% ነው። ስለዚህ ምናልባት ማይኖሪቲ ስለሆነ በዛ አጠቀማለሁ የሆነ ነገር ብሎ ሊሆን ይችላል። እንዴ ኦሮሞ ህዝብ እኮ ማጆሪቲ ነው እኮ። እንዴት እንደመለስ ለኛ ይጠቅመናል ያሉትን ነገር እንዳለ ኮርጀው እዛ ጋር እናርጊታሉ። አንዳንዴ እኮ ቅርጹና ምኑም የማይገናኝን ነገር የሆነ ነገር ውስጥ ለማስገባት እንደመታገል እኮ ነው ይወስዳሉ። ስለዚህ አልቻሉበትም። ይሄ ፍትህ ነው። ይሄን ማለት የኦሮሞ ህዝብ መጥላት አይደለም፣ እውነት መናገር ነው። ይሄን ደግሞ ሚሊዮን ኦሮሞ ህዝቦችም ይደግፉታል የምንለው እኩል ይከበር እንደሌሎቹ ነው ያለው። ከዛ ውጭ የመንግስት በጀት የሚመደብበት ሌላ ነገር የሚደረግበት ነገር መኖር መቆም አለበት ስንል ይሄንን ከጥላቻ ጋር ካነጻጸርከው ችግሩ ካንተ ነው ማለት ነው። ስለዚህ አታዛቡ ንግግር። በአሁኑ ሰዓት እና አብይ አህመድ መሳይ እንዳለው የራሳቸውን ግሩፕ እየገነቡ ነው። ሲሚንቶ አመላላሾቹ፣ አከፋፋዮቹ፣ ምኖቹ እነማን እንደሆኑ እናውቃለን። በማዕድን ንግድ የበለጸጉት እነማን እንደሆኑ እናውቃለን። እና አብይ አህመድ ዘመዶች እነሽ መልስ አብዲሳ ዘመዶች ምን እንደተቆጣጠሩት ማለት ነው። ከዛ የተረፈውን ደግሞ ካድሬዎቹ ተቆጣጥረውታል። እና አብይ አህመድ ሚሊዮነር እንፈጥራለን ብሎ የተናገረው በቃሉ ነው። ስለዚህ እየሰማን ነው። የማህበራት ገንዘብ መሬት እየተሸጠ ለአንዳንድ አርቲስቶች እየተሰጠ ነው። ቲፒኤልኤፍ ሲያደርግ የነበረውን ሁሉ ኦህዴድ እያደረገው ነው። ምንም ልዩነት የለውም። ኦህዴድ ማለት ግን ጠባቡ ኦህዴድ ማለት ሰፊ ኦሮሞ ህዝብ ማለት አይደለም። ኦህዴድ ወንጀለኛ ነው። ኦህዴድ ዘረኛ ነው። ኦህዴድ ጠባብ ነው። ኦህዴድ እንደ ቲፒኤልኤፍ መወገድ ያለበት ቡድን ነው ያለ ምንም ጥያቄ። ይሄ ደግሞ የኦሮሞ ህዝብም የብዙሃኑ ጥያቄ ነው። ኦህዴድ ሲነካ የሚያንጨረጭረው የኦሮሞ ህዝብ አይደለም። እና አብይ አህመድን ተጠግቶ እንደ ጥገት ላይ ይችን ሀገር እየገጠገጠ ያለ ነው። ቅድም መሳይ አንተ እንደተናገርከው አዋሬ ላይ 110 ሚሊዮን ብር የተመደበ ቤት የተገመተ ቤት አይ አልሸጠውም አሉ። 110 ሚሊዮን ብር አልሸጠውም ያሉትን በጣም በሚያሳዝን ሁኔታ ይፈርስ ለማን ፈልገዋለን ብለው 4.2 ሚሊዮን ብር ገመቱባቸው። ከ110 ሚሊዮን ተመልከት። አልሸጥም ያሉትን እኮ ነው። በዚህ ምክንያት እሱንም አልሰጧቸው፣ አፈናቅሏቸው ሴትዮዋ ሞቱ ተበሳጭተው። ሴትዮዋ በሞቱ በወሩ ባልየው በስትሮክ ሞቱ። እንደዚህ እያደረጉ መሬቱን ለማን ነው የሰጡት? ለራሳቸው ሰው ነው የሰጡት። እንዲህ አይነት አሉ። ኦሮሞ ሆነው እና አብይ ጋር እየተሞዳሞዱ የሚዘርፉ አሉ። አሁን ብቻ አይደለም ይሄ። በቲፒኤልኤፍ ጊዜ በአዲስ አበባ ዙሪያ ካለው ገበሬ ውስጥ አሁን ስለ መሬት መፈናቀል እነ ጀዋር የኦሮሞ ኤክስትሪሚስቶች ብዙ ጊዜ የአዲስ አበባ ዙሪያ ያለው ህዝብ መሬቱን ተቀምጦ ተፈናቅሎ ይላል። ትክክል ነው፣ ተዘርፏል። ግን በጣም የሚያስቀው ነገር በቲፒኤልኤፍ ጊዜ እንኳን በአዲስ አበባ ዙሪያ ያለው ገበሬ አብዛኛውን የዘረፉት እነማን ናቸው? ኦህዴዶች ናቸው። በጣም እኮ የሚገርም ነው። እንትኑ ዶክመንት ውስጥ ታየው የዘረፉት የራሱ ልጆች ናቸው። ኦህዴድ የሚባሉ የጠባብ ድርጅት አባላት ማለት እነዚህ የኦሮሞ ህዝብ ዕዳዎች ናቸው። ቲፒኤልኤፍ የትግራይ ህዝብ ዕዳ እንደሆነ ሁሉ እነዚህም የኦሮሞ ህዝብ ዕዳዎች ናቸው፣ ኢንክሉዲንግ አብይና ሽመልስ ሁሉ። ስለዚህ እነሱ ስንናገርባቸው የምታኮርፉ የምትቆጡ ካላቸው እግዚአብሔር ናቸው፣ የጥቅሙ ተጋሪዎች ናቸው። የኦሮሞ ህዝብ ግን በእነ አብይ አህመድ ምን እንደደረሰበት ሁላችንም የምናውቀው ነው። ይህን ስለ ከረዩ አባገዳዎች አላወራም። በረሃብ ስለተገረፈው ስለ ቦረና ህዝብ አላወራም። በድሮን ስለተጨፈጨፈው ስለ ወለጋ ህዝብ አላወራም። ታውቁታላችሁ እናንተ ሁላችሁ። ስለዚህ መሳይ ትክክል ነው አንተ የሚያልከው ለማለት ነው። ደረጃ እንግዲህ የአዲስ አበባን ጉዳይ ሁሌ እናነሳዋለን፣ ነገም ከነገ ወዲያም እናነሳዋለን። የሃይማኖት አባቶች ዝምታቸው ያስፈራል። ቤተክርስቲያኒቱ ደጀ ሰላሟ ሊዘጋ እንደሚችል ነው ከአዲስ አበባ ሪፖርተሮቻችን እንደገለጹልን ከሆነ ፒያሳ የሚገኘው ጊዮርጊስ ቤተክርስቲያን፣ ግቢ ገብርኤልን ጨምሮ ሌሎችም ትልልቅ ገዳማት እና አብያተ ክርስቲያናት ከወዲሁ
የምመናን እጥረት ድርቅ እየመታቸው ነው ያሉት በሙሉ ተበታትነዋል ይሄ በሂደት የሚያመጣውንም ቀጥሎ ሊመጣ የሚችለው ምክንያቱም እዛ በነበረን ጊዜ ባንዳንድ ከነሱ ሰዎች የሰማነው አለ ቤተክርስቲያኒቱ ትልልቅ ቦታዎችን አዲስ አበባ ይዛለች አብይም ሁሉ ጊዜ በነገር ጎንተል ለሚያረጋት ያዘችውን ቦታ እንዴት እንቀማለው ነው አው ይሄ ኮሪደር የሚባል ማደንዘዣ እነቴን ነው ይሄ ማደንዘዣ መጥቶ ቤተክርስቲያናን ይዞታን ለማሳጣት መጀመሪያ ምመናኑ መበተን ነው ነገ ድምጽ ሆኖ የሚጮውላትን ያኔ ያስታውሷል ያ ቤተክርስቲያኑን ሲነካ እንዴት ተደርጎ ያውሉ ከዳር እስከ ዳር ማአት የመጣበት እስኪመስል ድረስ የኢትዮጵያ ሕዝብ የተነሳበትን ያንን ስላወቀ ነው ቀስ በቀስ ነገሮችን አስልቶና አቅዶ ይሄ ኮሪደር ልማት በሚል ሰበብ ብልጭልጭ አምፖልና የሲጋራ መተኮሻ እየሰራ ሀገር እያፈረሰ ያለው ይሄንን ነገር የአዲስ አበባ ሕዝብ እንግዲህ ቀደም ሲል ብለናል አሁንም በየቀኑ እንጮሃለን ይሄ ጮት የማይቋረጥ ሆኖ ወደፊትም የሚስተጋባ ነው ደረጃ ያበቃ እንሄዳለን ግን ለማጠቃለያ እንደው አንድ ቪዲዮ ተመልክተን ነው እኔና አንተን ጨምሮ ሌሎችም ተተንብዮልናል ትንቢት ተነግሮልናል